ድዳትና ፍቅሯት ሲጠፉ ያው ፍቅር እስከ መቃብር ነው አይነት ሮማንስ እንወዳለን ፋንታሲያችን ምንድነው የሚፈልገው ከጫካ የወጣው የቦንጋው አህያ ያው ራሱ ስለሚለው የቦንጋው ልጅ ንጉስ ነኝ ብሎ በኤምኤምኤ ከዚህ በፊት ብዙ ዊኖች ያሉት በትዕቢት ሁሉ ነገር ይችላልው ምናም ብሎ የሚያወራውን ሰው ስብር አድርጎት ብናይ ነው ማክበር የምትችለው ያላቀው ነው እንዴት አትለኝ መጀመሪያ ናቀው አርመጠመጥከው እኔ እንዲሁም ምጥለው አይመስልኝም አይ ቲንክ ራሱ የሆነ ነገር ሞክሮ ይወርቀል ፊት ለፊት እንደነ ያየኛል አይኔ ቀማል አሳከለ ቀማል በመግደልህ እኔ ላጨበጭብልህ ነው ያከበድከውን ነገር ነው የምታከብረው አረረከው ፊልም ስትሰራ ቪለኑ ወይም ጠላቱ በጣም ካሳነስከው ሂሮ አብሮ ያንሳል የሂሮ ዊን ስሜት አይዝም ካቻ ይሁን ንቃተህሊና ማስተማሪያ ነው በጣም አፍልቼ ነበር ሰብ ይቅርባችሁ አፍልቼ ነበር ሞቀብኝ አፈለው እኮ አረጋጉ ከኔ ተማሩ እያለ ትሁት ይሆናል አለ የእውነት ትሁት ሆነ በስ አቤትትና እናንተ እዚህ እንድትመጡ ምክንያት ሆንኩ አለ እንደናችሁ ሰላም ነው አለን እንግዲህ በአዲሱ ዩቲዩብ ፔጅ ተመልሻለሁ ያው ፕሮሰስ እየተደረገ ነው ያኛው ከተመለሰ ሰየው ካልተመለሰ ግን ጦም ማደራ የለባችሁም የሚል ወድም ወዳጃችሁ እነሆ በዚች 600 ሰብስክራይበር ባላት ዩቲዩብ መጥቻለሁ ባይሉም ጌታ ነኝ አብሬያችሁ ቆያለሁ 500ዎቻችሁ ምርጦቼ እንደሆናችሁ አይቻለሁ ፈርስት ሙቫችሁ እናንተ ከ20 ምናምን ሺው 26 ሺው አትሊስት 1000 ሰው በትክክል ቁም ነገር ብሎ ይሰማኛል ብዬ ገምት ነበር ያው ቪው 4000 5000 እስከ 10000 ስለሚሄድ 600 ሰው ነው ያለኝ አሪፍ ነው ከ5512ቱን እንዳገኘው ጌታ በሬሾ ቢታይ የኔም ወደዛው አይነት ቁጥር ነው ብዙ ኤክስፔክት አላረኩም ቴንክ ዩ እሺ ዛሬ ያሸነፈውን ጆኒ ፕሬዲክት አድርጌው ነበር ፕሬዲክት ለማድረግ ብዙ ከባድ አይደለም ኦፍ ኮርስ የብዙ ሰው ግምት ወደ ጆኒ ነው የሚሄደው ጆኒ የሚያሸንፍበትን ዳታዎች አይተናል ከራሱ አፍ ከኮንፊደንሱ ከዛ ቦዲ ጀስቸሩን አሳይቻችኋለሁ የሆኑ ሰከንዶች ነው የቆየው 1 ደቂቃ መሙላቱ እርግጠኛ አይደለም ጠበቅኩኝ ረጅም ሰዓት በቃቃተኝ 6 ሰዓት ለሊቱ ሲል ወደኩ የሆነ ሰዓት በኋላ ጀምሯልና በላው 10,000 ብር በልቻለሁ የሆነን ሰው 10,000 ብር በልቻለሁ ኢቭን ስሙን አላቀው ያው ማስያዝ ፈልጋለሁ ንቃተህሊና ብሎ ንቃተህሊና ስሙ እንደሚናገረው ኮንሺየስነስ ማለት ነው ኮንሺየስነስ የሚኖርበት ቅጥርን ኢጎ እንለዋለን ያንን ኢጎ ስያሜ አድርጌ ሰጥቼው ነበር ኢጎ ቨርሰስ ኢድ ነው ያልኩት ኢድ ምለው ጆኒ ለምን ኢድ አልኩት ከዚህ በፊት አውርቼዋለሁ እንስሳዊነት ባህሪ ይታይበታል አታክሲ ያረግ ብሩታል ነው አጥንት ስለመስበር ምናምን ሲያወራ የነበረውን ሳሊቤት እያደረገ ከዚህ በፊት አንስቻለሁ አሁን ትላንትና ምን አየን የነገርኳችሁ ፐርሰናሊቲዎች አልቲሜት መልካቸው ለምሳሌ ንቃተህሊና ኢጎ ነውና አይሰበርም ኢጎ አሳዛኝ ነገሩ ይሄ ነው አቅማቶ እንኳን አይሰበርም ከቅዱሴ ጋር ያወራን ስለ ኢትዮጵያ አልሞተችም ወይም ትነሳለች የሚለው ማመን አለብኝ ሞተችን ለመቀበል አለ እኔ እናቴ ስትሞት እንደምትነሳ ኦኬ ወይ አባቴ ሲሞት እንደሚነሳ ኦኬ አይደለም ሞቱን መቀበለው ሞቱ ፊት ለፊት ያለ አስገዳጅ ሁኔታ ስለሆነ መሸነፍ መሞት የሚታይ ነገር ነው ስለ ተስፋው ብለን አይደለም ሞትን የምንቀበለው ሞታለች የሚለውን ከቴዲ አፍሮ ሙዚቃ በኋላ ዲቤት እናደርገው ነበር ከዛም በፊትም ዲቤት የምናደርገው ጉዳይ እኔ ሞቷን መቀበል አልከበደኝም ሞቷን መቀበል የሚሰጣቸው ጥቅሞች መካከል አንዱ ዩኤፍሲ ነው ለምሳሌ ኢትዮጵያውያን ኤምኤምኤ ወይም ዩኤፍሲን
በሶይላቸው ላይ በድጋፍ በገዛ ምድራቸው ላይ በድጋፍ ያደርጉታል ማለት ህዝቡ ደግፎ ምድሪቱ ላይ ኤምኤምኤ ተከናውኖ እናያለን የሚል ነገር ከሆኑ አመታት በፊት አይምሮአችን የሚከለክለን ነገር ነው። ይሄ ዌስተርን ባህል ከየት ነው መሰላችሁ? ይሄን ፓጋን ባህል የወሰደው የፓጋን ልምምድ ከሮም ነው። ሮም ብሩታሊቲን እንደምትወድ የምታውቁት ክርስቶስን እንኳን በክሩሲፊክሽን ላይ ስታዩት ያ የክርስቶስ ስቅለት ፊልም ሚል ጊብሰን የሰራው ላይ ስታዩት ዘ ኢንተርቴን ሳዲዝም አለባቸው። የጀርባውን ሲገርፉት እየሳቁ ምናምን ነበርና የተለያዩ የማሰቃያ ቴክኒኮች ነበሯቸው። አዲስ ዌላስ ይሄ ቅጣት ነው፣ ይሄ ቶርቸር ነው። ያው በክርስቶስ ዙሪያ ያወራው አስ ዌላስ ደግሞ ግላዲያተር የሚባለው አሬና ውስጥ ህዝብ ከቦ የሚደረግ ፋይት ነበር። ያንን ክርስቲያኒቲ መጥቶ ለሮም መውደቅ ክርስቲያኒቲ ነው ትልቁ ኃይል የነበረው። እነ ድቅልጥያኖስ ምናምን የሚባሉ ነገስታት የነበሩበት ዘመን በጣም ቀጠቀጧቸው፣ ቆርጧቸው፣ ፈለጧቸው። ኢቭን የሴቶች ጽንስ ለስለት ጥሩ ነው እያሉ ነፍሰ ጡሮችን ሁሉ ይባላል እየወጉ ስለታቸውን ይሞርዱባቸው ነበር በፍሳሹ በማህፀን ውሃው ማለት ነው፣ በሽንት ውሃው ምናምን። ብቻ እንደዛ አይነት ብሩታሊቲ ነበረባቸው። ዘ ኢንተርቴን ኢቪል። ለምን ባቢሎን እንትናት ሮም ናት። አስቡት፣ ከፍታዋ ከፍታ አይደለም። አሁን ሮም ብትሄዱ ከፍታዋ ከፍታ አይደለም፣ የህንጻዎቿ ሳይሆን የስልጣኔዋ ፍሳሽ የምታስወግድበት መንገድ ማለት ከዚህ በፊት አውርቻለሁ። የሮም ስልጣኔ ጫፍ ላይ መድረስ ምን ፈጠረ? ደስታን ማጣት ውስጥ ወይ ሚኒንግ ማጣቱ ስለሚከት ወደ ፋይትን ተሰብስቦ ሰለብሬት እያደረጉ ቡድን ከፍሎ እኔ ይሄን እያሉ እየቆመሩ ያቆምር ያለው ነው እየቆመሩ ምናምን ኢንተርቴን ማድረግ ያንን ብሩታሊቲ ልክ ሃንገር ጌም እንደማለት። በሃንገር ጌም ፊልም ላይ እንደነበረው ይሄ እዚህ ጋር ቁጭ ብዬ ሚኒንግ አጣለው ሶፋው ላይ ቁጭ ብዬ ጥሩ ምግብ እየበላው ቀዝቃዛ ውሃ የጠጣውኝ በሞተሬ እየሄድኩ በእግሬ መሬት ሳይነካ ኤቭሪቲንግ ኢዚ የሆነ ሰላም 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 ይሆንኩ ወዳጆች እናንተ ኖራችሁ 600 ወጥቶኑ እንደዚህ ምችት ሲል ምንድነው የሆነ አድሬናሊን ውስጥ የሚያፈለቀልቅ አንሴስተራሊ የሆነ እንስሳ ለማደን ሲሄድ የሚያድነኝ ሌላ እንስሳ ወይ ሌላ ክላን ኖሮ የነበረው ይሄ ፋይት ማረግበት ስነ ተፈጥሮ ጠፍቷል። አሁን ቦሪንግ ነው ላይፍ። ጧት ተነስተ ያን ነው ደግሞ መብላት አመታት ሊያበላን የሚችል ሳንቲም ሊኖረን ይችላል፣ ምግብ ክምችት ሊኖረን ይችላል ምናምን እና በጣም ምችት ሲል ሮማውያን በጣም ምችት ሲላቸው እንዲህ የተመቸ ቦታ ሆነው ውስጣቸውን በስሜት ሰቅዞ ሊዝ የሚችል ስፖርት ፈለጉ፣ ግላዲያተር። ያንን የሮምን ስልጣኔ ደግሞ ክርስቲያኒቲ መጣና በሞራሊቲ በማጎንበስ በይቅርታ ፈቅዶ ለክርስቶስ በክርስቶስ ስም በመሰዋት በእውነት በቆሙበት በመሰዋት ኮላፕስ አረገ። የመጀመሪያዋ ክርስቲያኒቲ ተቀባይዋ ሮም ናት፣ እዛው ክርስቶስን ሰቃይዋ። ያቺ ክርስቲያኒቲ ዌስተርኑ ሰራ። ያ ክርስቲያኒቲ ደግሞ ዌስተርን የምንለው አሜሪካን አውሮፓን ጀምሮ ሰራ እና ዌስተርን ሲቪላይዜሽን ይባላል። በዛ ዌስተርን ሲቪላይዜሽን ውስጥ ግን ምን መጣ? ኤምኤምኤ መጣ፣ እነ ዴና ዋይት ማለት ነው። አሁን ያ ኤምኤምኤ እኛ ጋር መጣ። መቼ? ለምን? ኢትዮጵያ ፈርሳለች፣ ኢትዮጵያ ሞታለች። ዌስተርን ክርስቲያኒቲ የኛም እንትን ምንድነው የብሔራዊ ሃይማኖትም ነበር፣ ስልጣኔያችን ባህላችን ምናምን ነበርና አሁን ጥንቅቅ ብላ ኢትዮጵያ ብቻ ዋለች። የመጀመሪያዋ አገር በሰው ልጅ ስለፍጥረት የመጀመሪያዋ አገር የመጨረሻዋ ፈራሽ ሆነች። መላው ዓለም ዴኬ ዳንስ ውስጥ ነው ያለው። ሁሉም ያሾፍኩ እንዳይመስሏችሁ ስታቲስቲክሶች ዳርክ ስታቲስቲክሶች ብታዩ ትደነግጣላችሁ። ዓለም ያለችበትን ሁኔታ ማለት ነው። ህንጻዎቿና ዘመናዊ ነገሮቿ፣ ኤሌክትሮኒክሷ፣ ሳይንቲስቶቿ ምናምን አይደሉም ያለም መልክ። ባክግራውንድ ላይ ዌስት የሚሆነውን ሂዩማን ሶል ብታዩት ከቁጥር በላይ ነው። ስታቲስቲክሱን ታዩታላችሁና በአመት 40,000 ሰው ነው የሚገለው፣ 400,000 ሰው በ10 አመት ገለው። እና ሲቪላይዜሽን ዴኬ ያርጓል አላችሁ ነው። መጨረሻ ላይ መጣ፣ ኢትዮጵያ ሞተች። ልክ ኤምኤምኤው የሚያሳየን ፓጋናዊ የሆነው ሮማዊ የሆነው በኋላም ዌስተርን ውስጥ ተቀላቅሎ ሲኖር የነበረው ወደ ኢትዮጵያ ገባ። አሁን
ኢትዮጵያ መፍረሷ ጥቅሙ ምንድነው? ኤምኤምኤ ምናምን ታጣጥማል ኢትዮጵያ ይኖሮ ቀለም ኖሮት ይበቃ ደግሞ የሚገርመው እኛ እየጀመርን አይደለ ኤምኤምኤ ማለት ኪክ ቦክሲንግ ማለት ወይኔ ጌታ ሆይ እንዴት እንደሚጣፍጥ ተባባልን ከቅዱሴ ይጣፍጣል ከማማር አልፎ ማለት ድብድቡ ይሄ ስትሬት ፋይት ነው የሚመስለው አንተ ልጥልጥ ይሄ በቃ እየተከላከልክ እኮ ትንሽ እጁን ለማድከም እንደዚህ ቴክኒኮች እየተጠቀምክ ምናምን ትጫወታለህ የሆነ ስፖርታዊ ነገር የለም አንዱ ጠባረገው ማለት አንጎቨር ላይ ያለው አለን ሲወድቅና ይሄ ልጅ ሲወድቅ ጎለጎ ምስሉን አስገባ እንዳረሰ ዝርግፍ አለ ከዛ ደንገጣ አይልም ደጀለስ ወጥቶ እንዲ ወደ ኋላ ይገለበጣል በቃ ደስታ በደስታ ሆነ ማይክ ወደ አፉ አስጠግተው እንደዚህ እንደምታረግ ታቅ ነበር ወይ ሲሉ አረኔ ልገለው ነበር እኮ አለ መግደል ነበር ይፈለኩት አለ ከዛ ፊትም የነ አብዲና ቢኒያም ነው ምናምን ብቻ ሁለት አብዲና የሆነ ዜማቸው የሚመሳሰሉ ሁለት ሰዎች እንዴ ድብድብ አይደለም የሚደባደቡት ጌታ ሆይ ምት ነው እንደሚመታቱት እንዴት ደስ እንደሚል ሳዲዝም በባህሪያችን እንዳለ ነግሬያችኋለሁ ከዚህ በፊት የሰው ልጅ ዳርክ ፐርሰናሊቲዎች ኢንቲግሬት ማድረግ ጥቅም ብዬ የሰራሁት ቪዲዮ ወደ ኋላ ተመልሳችሁት ሳይኮፓቲ ሳዲዝም ማኪያቬሊያን ምናምን አንድ 5 ዳርክ ፐርሰናሊቲ ትሬትስ የሚባሉትን ከኛ ጋር ኢንቲግሬት አድርጎ ሳንጎዳ በእነሱ ሳንጎዳም ሌላም ሰው እኔ ዳይሬክት ያንን ሰው ያልመታወት 10,000 ብር ግን በልቻለሁ ስለዚህ እየተጠቀምን አውቃለሁ እኔ አሁን ሴሌብሬት አድርጌ እኔ እንትናን ጆኒ ይመቸው ወቃ ስደግፈው የነበረ ልጅ አሸነፈ ምናምን እያልኩ አይደለም ፎቶ መለጠፍ አልፈልግም እንኳን ደስ አለህም ለው አልፈልግም እንዲሸነፍ እንፈልገው እሱ ነበር ሪያሊቲው ላይ ግን አሸናፊ እሱ ነው ምን የኔ ፍላጎትና የሁላችን ፍላጎት ምን ይሰራል አስቡት አሁን ጆኒ ሳይሆን ንቃተሊን አሸንፈው ይሆን ብላችሁ አስቡት ክብሩ ከትኑ እንደዚህ ነው ክብረ በዓሉ ወይም ሴሌብሬሽኑ እንዲ ነው ምና ከብርበት መንገድ አይደለም ለምን ሮማንስ ነው በፊክሽኖች ተምረናል ለምሳሌ የሆነ አንድ ደሃ የመንገድ ላይ የሚኖር ልጅ ወይም ካርፔንተር እንጨት የሚፈልጥ የንጉስ ቤቱን ልጅ የንጉሱን ልጅ በቃ የሆነ ነገር ሊያግዝ ገብቶ በዛው ይወደዳት ምና አፍቅሯት ሲጠፉ ያው ፍቅር እስከ መቃብር ነው አይነት ሮማንስ እንወዳለን ፋንታሲያችን ምንድነው የሚፈልገው ከጫካ የወጣው የቦንጋው አህያ ያው ራሱ ስለሚለው የቦንጋው ልጅ ንጉስ ነኝ ብሎ በኤምኤምኤ ከዚህ በፊት ብዙ ዊኖች ያሉት በትዕቢት ሁሉም ነገር ይችላልው ምናም ብሎ የሚያወራውን ሰው ስብር አድርጎት ብናይ ነው ከገጠር የመጣው ልጅ የከተማውን ንጉስ ሲሰብረው ማየት እንፈልጋለን this is our wish the reality is not ሪያሊቲው ላይ ጆኒ አሸነፈ ጆኒ ማሸነፉን ጆኒና የሱ ደጋፊዎችን ማክበር የማይችሉት ለመሰላችሁ ማክበር የምትችለው ያልናቀውን ነገር ወሳኝነት ማለት ማክበር የምትችለው ያልናቀውን ነው እንዴት አትለኝም መጀመሪያ ናቀው አርመጠመጥከው ቅማል አሳከልከው ቅማል በመግደልህ እኔ ላጨበጭብልህ ነው አክብረው ያከበድከውን ነገር ነው የምታከብረው ባይዘዌ እያለ ቀድሞ ቢያወራ ኖሮ ቀላል ሰው አይደለም ማለት ዝም ብዬ ያለኝን ስኪል ከዚህ በፊት የነበሩትን ዊኖቼን ቆጥሬ ንቃተሊናን እጥለዋለሁ ማለት አይደለም ልጁ ይዋዛ አይደለም እንዲህ አይነት ኪሎች ይሸከማል እንዲህ ያረጋል ምናምን ብሎ ክብደቱን ሰጥቶት ከዚህ በፊት ከተጋጠምኳቸው ሰዎች መካከል እሱን የሚለየው ምን መሰላችሁ ይሄ ፖይንቶች ላይ እኔ ከቻልኩ ካሸነፍኳቸው ሰዎች የተለየ ባህሪ ያለው ምናምን ብሎ ነግሮም ቢሆን ኖሮ አሁን ምን አደረገ ቪለኑን ከሱ ኩያ ወይም ከሱ ከፍ አደረገው ፊልም ስትሰራ ቪለኑ ወይም ጠላቱ በጣም ካሳነስከው ሂሮ አብሮ ያንሳል የሂሮ ዊን ስሜት አይዝም ካቻ ይሁን አንዳንዴ ጭራሽ ቪለኑ ከፍ ብሎ ቪለኑን ወደነው ልናርፍ እንችላለን ልክ እንደ ዳርክ ናይት ኦፍ ዘ ሶል አይደለም እንደ ዳርክ ናይት ፊልሙ ማለት ነው ሄዝ ሌጀር የሚሰራበት ያፉ እንደቀደደው ቪለኑን ነው የምትወደው ባትማንን ነው የምትወደው አይደለም ቪለኑ ጋር ይሄዳል ውስጥ ቆይ
ስለዚህ ተጋጣሚውን አቀለለው ካቀለለው ቀላል ነገርን ያሸነፈን ሰው አናከብርም እኛ ከባድ ነገርን ነው በዩኤፍሲ ወይም በይሄ ጁጂትሱ ቴክኒክ ራሱን ንጉስ አርጎ ሰርቷል እኛ ጋር ሳይጀመር ፐብሊክ ዩኤፍሲ ወይም ኤምኤምኤ መጫወት ጆኒ እንትኑ ላይ ቁጭ ብሎላል የንግስና ወንበሩ ላይ ጨርሶ ማለት እኛ ሳንጀምር እሱ ጨርሷል እንግዲህ ፕሬዲክሽን ልስራ ቀጣይ ጆኒን የሚጫወተው ሰው የለም እያሯሯጣ አይደበደበንም ምንድነው የሚሆነው በጣም ካቅማችን በላይ ነው ሶ እንደዚህ እንደሱ አይነት ስቶሪ የሌላቸው ወጣቶች ይጫወታሉ ጨዋታው እሱ በጣም ነገሰ ወጥቶ ውጪ ይጫወት ከሀገር ውጪ ካሉ በዛ ኤሪያ ላይ ኤክሰለንሲ እንደሱ ካላቸው ሰዎች ጋር ይጫወት እኛ ጋር መጫወት አይችልም በጣም ከቻልክ ቁማር ስትጫወቱ እንደዛ አርጋችሁ አታቆም ፑል ወይ ጆተኒ ልጁን ለመብላክ ከፈለጋችሁ ስኪልህን አታሳየው መጀመሪያ ኢቭን አንድ ጎል ምናምን ዝም ብለ እንዲገባብህ ታረጋለ ትፎርሻለ ለምን ኮንቴንደር ተቀናቃኝ እኩያ የገጠመው ወይም ያሸነፈ ያለው እንደሆነ እንዲሰማው ካላረከው ሊጫወታ አይፈልግም ማሮርተ ደግሞ አትጫወተው በፈቃድ ነው የሚደረገው ጆኒ እዚህ ጋር ስተሃል በጣም ኢንተሌክቹዋል ሆንክ ሁሉም ነገር ቻልክ ከዛኛ ማክበር አቃተን ትግልህን ነው የምናከብረው አንተ በ10 በሆነ 20 ሰከንድ ውስጥ ሰው ጥለህ ምንድነው የምናከብረው ይሄንን ኦኬ እና ከዛ ደግሞ ኢትዮጵያ ትግጠመኛ አይነት ወሬ አወራ አሁን የኢትዮጵያን ሂሮ እዩት በወቅቱ አሁን ባለንበት ጊዜ ወንድ የሚሸት ሰው ማን ነው ኦኬ የኢትዮጵያን ጠላት ሳይሆን ኢትዮጵያ ራሷን ግጠመኝ የሚለው የኢትዮጵያ ወንዷ አሁን አሸንፎ ያየ ነው በሰከንዶች ውስጥ ጠላቱን የጣለው ጀግና በሶኮል ጀግና ኢትዮጵያ አላችሁ አላት ወይ ወንድ እንዲ ተሰልፋችሁ ከውጪ ከሪንግ ውጪ ሁላችሁንም ተራ በተራ ልገጠም ይችላል ምናምን አለ እንፈራዋለን በቃ ምን እናረጋዋለን ስለዚህ የፈለገው ያሯሯጠ ሊደበደበን ካልሆነ ልንጫወተው አንፈልግም በዚህ ልክ መፈራት ምን ይሰራልሃል ነው ደጋፊ ታጣለ ንቃተ ህሊና አሸንፎ ቢሆን አልኩ ድግስ ነው የትም ቦታ ድግስ ነው ማለት ወጣቶች ጋር ኢንተርቴን የሚያረጉት ጋር ቀላል ሰው አይደለም በቦታው በወቅቱ የነበረው ጉዳዩ እንዲ በቀላል የሚታይ አይደለም ማለት ነው አያችሁ ኤቭሪባዲ ለዚህ ስፖርትን በለው እንጂ ትንሽ አኒማሊስቲክ ኔቸር አለው ለዚህ ስፖርት እንግዳ አይደለም በዩቲዩብ በኩል ብዙ አይተዋል እና ያ ልምምድ ስላለ አገር ውስጥ መካሄዱ ነው እንግዳው ነገር ስለዚህ እኛ ደጋፊዎች እንድንደግፍ ወይም ስሜት እንዲሰጠን ኦቨር እንትን ስልጣኔውና ኤክሰለንሲው ማየት የለብንም የሚገርማችሁ እንትን ሆኗል እንስሳዊነቱ የሱ ጋር ብቻ አይደለም ያለው ከሱ በፊት የነበሩትም ተጫዋቾች ኖክአውት ያደረጉ ምናም ዘርረው ነው የሚጨርሱትና ብዙ መዘረር አለው ጨዋታዎቹ እንግዲህ የመጀመሪያ ጨዋታዋ ነው ኢትዮጵያ ይሄ ብዙ መዘረር አለው ኖርማሊ የኢትዮጵያን ቦክስ ምናምን እዩት ልዩነት አለ የኢትዮጵያ ቦክስ እኮ የመጀመሪያው አይደለም ኪክ ቦክስም አይ ዶንት ኖ የመጀመሪያው ይሁን አይሁን ግን እንብላችሁ ብታዩት ይሄኛው ሞር አኒማሊስቲክ ነው በቃ ይፈሳፈሱታል ቴክኒክ የለም መከላከል የለም ኢንተርቴይንመንት አይደለም መዝናኛም አይደለም የሆነ ሊጠቃቁ ሊገዳደሉ ነውና ደም ሰጣችኋለሁ አለ ጆኒ መጨረሻ ላይ I'll give you blood ነውና ደም ሰጣችኋለሁ ሲል እንደዚህ ደሙን እንደዚህ ያሄዱ አስቀድቶ 350 ሊትር አይደለም I will give you a blood sacrifice ነው you wish for that ፈልጋችሁታል ልክ እንደ ስፓርታከስ ማለት እታችሁ ከሆነ ደም ነው የሚፈሰው ዛ አሬና ውስጥና ደም ሰጣችኋለሁ ምናምን ሲል ልክ በሳክሪፋይሱ አይነት ደም አይደለም እኔ በህይወት እንድቀጥል ያንተ ደም መጥቶ የሆነ ጉዳይ በደርስብኝ ምናምን በሚሆነው ወይም በክርስቶስ ደሙን ሰጠ ለዓለም በሚለው አይነት ስቶሪ አይደለም ደሙን ምን እንደፈለግን አውቋል ደም ነው የፈለግነው የሆነ ነገር ሲፈስ ማየት ፈልገናል ይሄ ጨዋታ ከፌምና ገንዘብ ውጪ ጌታ የለው አሁን
ፌምና ገንዘብን ከላዩ ላይ ብናነሳ ጆኒ ማን ነው ንቃተ ህሊና ማይጫወቱ ሁለቱ በድብቅ ቢሆን ማለት ነው አንደኛ ሁለተኛ ገንዘብ ባይኖረው ፐርሰናል እልህ አይደለም ያለባቸው ሶ የሚፈሰው ደም ለገንዘብና ለእውቅና ነው ይሄ ግሎባሊም ሊሆን ይችላል ግን በኢትዮጵያ ደረጃ ያለውን ነገር ያሳያል ኤቭሪባዲ ገንዘብ ፈልጓል ስላጣ ነው ሊትራሊ ሁሉ ነገር ጨምሯል የሌለ እሳት ውስጥ ነው ያለነው እንዲ ነዳጅ በሌለበት ሁኔታ ስቲል መንግስት የሆነ ፐርሰንት ይቀርጠዋል ነዳጁ በወያኔ ጊዜ ሰብሲዳይዝ ይደረጉላ ነበር ነዳጅ ስኬርሲቲ ሳይኖር እና በቃ ሁሉ ነገር ስካቬንጀር ሆኖብን ገንዘብ እንፈልጋለን ገንዘቡን ለማግኘት ግን እውቅና ያስፈልገናል ማንታወቅ ከሆነ ኢንቪዚብል ከሆነ nobody cares about us ማለት ስለ ሞራሊቲ ምናምን አይደለም ታዋቂ ሰው ነው አዶና የሚሸልመው እንጂ ዝም ብሎ ምስኪኑ ምናምን አይደለም ኦፍ ኮርስ እነዛ ልጆች ትሬን ያያረገ ምናምን ይላል ግን መኪና ምናምን ለመሸለም ድርጅቶቹ ዝም ብሎ ለሆነ ሰው ያያረለም የሚሰጡት እውቅናውን ይፈልጉታል እና እውቅናና ገንዘብ የዓለም አምሮት ማለት በዓለም ያለውን አትመኝ በዓለም ያለው የአይን አምሮት ስለ ገንዘብ መመካት ነው የአይን አምሮት ማለት ሴሌብሪቲ ነው የሆነ ደስ መባል መታየት መፈለግ ምናምን ስለ ገንዘብ መመካት ነው ገንዘብ ነው ሌላው እና እኚህ ነገሮች ናቸው ደም ይፈስላቸው I will give you blood ሲለን ያንን ያለው ኮምፕሊት ኢድ ነው እንስሳ ነው እንስሳዊነትን ነው ፕሮሞት የሚያደርገው በቀደም ቀርቦ ነበር አርት ፕላስ ላይ እኔ ቀረብኩበት ፖድካስት ላይ እና ነግረነው ነበር አይቼዋለሁ ጥሩ እንትን ነበር ምናምን አሉ የኔን ጠይቀውት አየኸው እንዴ ከዚህ በፊት ባንተ ላይ ሰራውን በኃይሉ አሉ እና አሁንም ይሄንን ሊያይ ከቻለ ይሄንቱኑ ግዝፈቱ ክብደቱ ስልጣኑ ምናምን ኦቨር እንትን ነው የሚቆሉ ሰዎች በሱ ዙሪያ የሚያሉ ሰዎች ይሄንን ፓወሩን በጣም ዶሚናንሱን በማየት የሚቆሉ ሰዎች ነው የሚፈጥረውና የሚሰጡት ፍቅር ጄኒዩን አይደለም ኦቨር ከፈራው ሳቄ ማክብሮቴ ምናምን ከፍርሃትህ አንተን ከመፍራት ነው የሚመነጨውና ከእኔ የመጣ አይደለም ስላለህ ጸጋ ወይም ስለፈለኩት ምናምን አይደለም አንተን ስለፈለኩ አንተ ጋር የማገኘው ነገር ስለሚጠቅም ምናምን ብቻ ከፐርሰናሊቲ ከካራክተር አይደለም የሚመነጨውና አንደኛ ያንን ያጣል እንትናት ውሶን በጣም አንደኛ እሺ ብዬ ያን ያጣል ፍቅር ያጣል ሊትራል ፍቅር አያገኝም ምንም ስልጣኑ ስለበዛ እሱን የሚጫወተውም አይኖርም ዙሪያውን ይሁን ሪንግ ውስጥ የሚጫወተው ሰው አይኖርም እና በዚህ ልክ መክበዱ ለሱ እንትን መስሎታል ፓወር ወይም እንትን ኃይል ወይም ክብር ግን በዛ ልክ ኃይለኛ ከሆንክ ማንንም ካንተ ጋር መጫወት አይፈልግም ጨዋታ ስለሆነ ኬጅ ውስጥ ገብተን ስለምንጫወት ሁለተኛው አብረውህ የሚሆኑትም ሰዎች በዚህ ልክ ያስከውን ፓወር እንትን ማለት አይችሉም ኮምፒት ማድረግ ስለማይችሉ ዝም ብሎ ካንገት በላይ ነገር ነው ቻሌንጅ ያደረጉት ማውን አርት ፕላስ ላይ ያየሁትኝ እኔ እዛ ብቀመጥ እንደዛ አልጠይቀው ግን በጣም ኦቨር ያስፈራል እንትኑ ዶሚናንሲው እርግጠኝነቱ ምናምን ኢቭን አርት ፕላስ ላይ ዩት ሲያወሩ ትንሽዬ ምንም አያስወራቸውም ለምሳሌ ስለ ጆይንቶች እኔ ቆይ የሚገርመኝ አለ ናሆሜ የጆይንቶች ሲል ጆይንቶች በጣም ፍራጃይል ናቸው አልጨረሰም ወሬውን ምንድነው ጆይንቶች ሊልህ አይደለም ታፕ ካላረገ አውለት ጎ ጆኒ እኔ ማወቅ የፈለኩት just ጆይንቶች ናቸው ሊሰበሩ የሚችሉት joints are very fragile but joints are very fragile ይነጥቃል ሲነጥቅ አላረቀው ያልጨረስኩትም ይኸው ለሌላ የፈለኩት ሱን አልነበረም ምናምን ማለት አይችሉም ኦቨር ዶሚናንት ነው ያስፈራል በአጭር ቁምጣ እንደዛ እንዲ ያለ የተቀምጦ እየተወዛወዘብህ ጥቁር መነጽር ለብሶ አይኑን አታየውም ስፓት የሚያረግበት ትንሽነት ይሰማሃል የሄደበት በሙሉ ሰዎችን ትንሽ ያደረገ ትልቅ መሆኑ ምንም አይጠቅመውም አምልኮ ካልፈለገ በስተቀር አምልኮ ደግሞ ቢጤ እኩያ ማጣት ውስጥ ከከተተ በቃ ቀሽም ነገር ነው ያስጠላል የሚተርብ ሰው ምናምን የሚታገል ሰው ታጣለ ከዛ ስለ ንቃተ ህሊና እዛው ላይ ያለው አንድ ነገር ተከሰተ እንዲወርጄ ግንባሩ ላይ ስሜን ጽፋለሁ ያለው የሞከረው ያንን ሊጽፍበት ሞከረ ከዛ ሁለተኛው ንቃተ ህሊና ማስተማሪያ ነው የሚሆነው በጣም
አፍልቼ ነበረ ከለታት በአንዱ ቀን እንደዛ አላለም ግን አፍልቼ ነበረ እና ከእኔ ተማሩ እያለ ትሁት ይሆናል አለ የእውነት ትሁት ሆነ በስማ አቤትትና እናንተ እዚህ እንድትመጡ ምክንያት ሆንኩ አለ እና ቀላል አይደለም ምናምን ብቻ እንትኑን መጀመሪያ እሱን በማሸነፍ የነበረ የሚኖረውን ነገር ነበር አስቦ ሲያወራ የነበረው ንቃተ ህሊና ጆኒን በማሸነፍ ስለሚያገኘው ክብር ብቻ ጆኒን በማሸነፉ ስላለው ነገር ስለማሸነፉ ነው የሚያወራው አሁን ስለመታደሙ ዛሪንግ ውስጥ ስለመገኘቱ ኦዲየንሱም ወደዛ ቬኑ ወደዛ አዳራሽ ስለመምጣቱ አወራ ቀላል አይደለም ይሄ ብሎ ከዛ እንትና ንቃተ ህሊና ኢጎ ነው ብያቸዋለሁ ፐርሰናሊቲና ኢጎ አይሸነፍም እንዴት እየተመታ እነሱ ናቸው ጣልቃ ገብተው ያቋረጡለት ማለት እንትኑ ዳኛው እንጂ በቃ ከታች ተዘርሮ ይለበለባል ጀለስ በዚህ እየመጣ ያቀምሰዋል እና ማክበርም የማንችለው ለዛ ነው አሁን 10,000 ብር በልቻለሁ ግን የፕሮፋይል ምናምን አሁንም ባሸነፈ ብዬ ያሰብኩትን ሰው ፕሮፋይል ባረገው ስቶሪ ባረገው በቃ እንኳን ደሳለህ ልለው ይገባ እኮ ነበር አይደል ብር እኮ አግኝቻለሁ ከሱ ማሸነፍ የተነሳ ነው ምንም እንትን በቃ ሪያሊቲውን አይቼ አድቫንቴጅ ልወስድበት እንጂ ሪያሊቲውን አልፈለኩትም እኔ ፋንታሲ ነው አሁንም የምኖረው በፋንታሲ ነው what I mean የሆነ ሊመጣ ያለ ከተማ ሰውነት ምናምን አለኝ ስለዛ ስል ነው ይሄኛውን ባይሉ ተቀበሉት እንጂ ከዚህ ባይሉ ይሄ ሪያሊቲው ነው ከዚህ ባይሉ ጋር እኔ ፍቅር የለኝም አለኝ ግን in the sake of that ማለት በዛ ሪፍሌክሽን ነው ይሄን ሰው እየተቀበልኩት ፋንታሲ አለን ሁላችንም ልጅ ያድጋት ላለ ቋንቋ ቃል አውጥታ አካገባ ወልጄ ትላለ ሳታገባ አግብቼ ትላለ ስራ ሳትይዝ ምናምን ተመሳትማር እንደዚህ ዩኒቨርሲቲ ገብቼ የሆነ ፋንታሲ አለን ፋንታሲያችን እንዲያሸንፍ ነው የምፈልገው ግን ፋንታሲያችን አይደለም የሚያሸንፈው ከሪያሊቲው ግን አድቫንቴጅ መውሰድ ጥሩ ነው እንትና እንደዛ ነው ያደረገው አንድሪው ቴት ሪያሊቲው ገብቶታል እንደሚሸነፍ ፋንታሲው ነበር እሱ ቢያሸንፍ በራሱ ላይ 8 ሚሊዮን ነው ቤት አድርጓል ካሸነፈ ክብሩ ካላሸነፈ ገንዘቡን ይዞ ሊወጣ ማለት ዊን ዊን ተጫውቷል ሁልጊዜም አድቫንቴጅ ተጠቀሙ ሪያሊቲው ላይ ያለውን ነገር አይታችሁ ተጠቀሙበት ለፋንታሲያችሁ ታገሉ ፋንታሲያችሁ እውን እንዲሆን ወይም ምናባችሁ እውን እንዲሆን ታገሉ የመኖር ምክንያትም የሚሰጠው ፋንታሲ ነው እንጂ ሪያሊቲ አይደለም ሶ ሪያሊቲው ላይ ግን ባለው አድቫንቴጅ ተጠቀሙ እኔ ሪያሊቲው ላይ እጠቀማለሁ አሁን ኦፍ ኮርስ አሁን ለዚህ ወር የቤት ኪራይ ቸግረኛል ምናምንና ያንን እንደዚህ ዝም ብያንስቸው ነበር ከዛ ልላክልህ አለኝ የሆነ ሰው የቤት ኪራይ ምንም አይኔን አላሸውም ገና እኮ የቤት ኪራይ ዛሬ ነው የምከፍለው ከትላንትና ወዲያ ነበር ዩቲዩቡ ብር ላከው ማለት ከመዘጋቱ አንድ ቀን በፊት የዚህኛው ወር ብሎ ማለት ነው እሷ ላይ ሞልቼ አስገባው ማለት አስገባ ነው ዛሬ የዛሬ አንድ ወር ነው ገና ክፍያ ያለው እና ብር ላከላልኝ ሪያሊቲው ላይ ያለውን አድቫንቴጅ ይተከማለሁ እሺ ወንድሜ እየተቀበልኩ እግዚአብሔር ይስጣው ጸልይለታል እና ሪያሊቲው ላይ ያለውን አድቫንቴጅ ተጠቀሙ ፋንታሲ ግን አይኑራችሁ ማለት አይደለም ፋንታሲ ምንድነው በዚህ ዩቲዩብ ብትሉኝ አዲስ የሆነ ኦዲየንስ ጽድት ያለ ጥርት ያለ እምለው የሚገባው ይሄድኩበት የሚከተለኝ ያን ዩቲዩብ ትቼ እዚህ ስመጣ እዚህ የሚመጣ ከፍ ስል ብቻ ሳይሆን ሰወርድም አብሮኝ ወርዶ የሚያይ ማስተምረው በተራራው ብቻ አይደለም በሸለቆ ውስጥም ነው ሸለቆ ውስጥ ማለት ክብሬን አጥቼ ሊሆን ይችላል ተዋርጄ ፈርቼ ምናም ጨንቆኝ ሂዩማን ኔቸር ስለሆነ እዛም ጋር መጥቶ መማር የሚችል what's going on በሃ tell me ምናምን የሚል ስለዚህ እንደዛ አይነት ፋንታሲ አለኝ አሁን ፋንታሲ አለኝ ብዙ ፋንታሲ አለኝ እኔ ኢቭን ከፋንታሲዎች መካከል አንዱ እኛ 1000 ዓመት ምድር ላይ እንደምንነግስ ነው ማስበው ነው አይደለም ብሎ ሪያሊቲው ያሸንፈኝና እኔ ችግር የለብኝም ተውለታል 1000 ዓመት አባ ሕርያቆስም በሱ ያምናሉ አሉ አባ ጊዮርጊስ ዘጋስጫ 1000 ዓመት ከክርስቶስ ጋር ምድር ላይ መንገስ የሚባላል እኔማ የሰገድኩለትን ጌታ አህዛብ ፊቱ ሲደፉለትማ ማየት ፈልጋለሁ
ፋንታሲ ነው ይሄ። ለምሳሌ ሲሰግዱለት ማየት ፈልጋለሁ። ለምን? ይሄ ለህዝብ ሁሉ የሰገደ መሲህ እኔ ብቻ እየሰገድኩለት ወይም የምወዳቸው ቫልዩ ያላቸው ሰዎች ብቻ እየሰገዱለት አይደለም ማየት የምፈልገው። እነዚህ ስለሱ ሲሉ የተቀበዘበዙ የተገፉ ሰዎች እንደ ሳሙኤል ፊት እስራኤል እንደምትሰግደው ሲሰገድለት ማየት ፈልጋለሁ። ሲሰገድለት ምን ማለት መሰለ? ስትፈራ አንድ ክርስቲያን ማለት ስትፈራ የሆነ እውነትን ማለት ሲፈራ ሰው መሆን ሲፈራ እንዴ ለበላችሁ እውነት ሲፈራ ኢትዮጵያዊ ሲፈራ 1000 ዓመት ተሰጥቶናል ከሱ ጋር የሚነግሱ ይላል። 44000 ምናምን ቁጥራቸው ወደዛ ይሄዳል። በእስራኤል ጊዜ የተጨፈጨፉት ህፃናት በሱ መወለድ ጊዜ የተጨፈጨፉትን ህፃናት ቁጥር ምትክ ነው። በመጨረሻው ዘመን አብረው ተነስተው 1000 ዓመት እንዲገዙ ከሱ ጋር መላው ዓለምን ማለት ነው ማጥመቅ ድጋሚ ልክ እሱ ሄዶ ሐዋርያቱ እንዳጠመቁት ልክ አሁንም ሊመጣ ሲል ከሱ ጋር አብረው 1000 ዓመት የሚነግሱ አሉ። this is my fantasy። ነገ ጠዋት እኮ ላልፍ ይችላል። I don't care, that's reality. we have fantasy brother። ፋንታሲ ማጣት የለብንም። በቃ እሺም ፋንታሲ ይኖራል። ዝም ብሎ ቁጭ ብሎ ራሱን ንጉስ እያረገ የሚያስብ ምናምን የሰው ሚስት ጎረቤቱን አምጥቶ በምናቡ መከካት የሚችል የሆነ ገንዘብ አግኝቶ ሎተሪ ወጥቶለት ምናምን አይነት ዝተት ፋንታሲ አለ። ይሄ ፋንታሲ አይደለም። ይሄ ምኞት፣ የጻን ልጅ ምኞት ነው፣ ጨዋታ ነው። ፋንታሲ እየጠራ መሄድ አለበት። አንዱ ፋንታሲያችን ንቃተ ህሊና ቢያሸንፍ ነበር። እንግዲህ ሪያሊቲው እሱን አይፈቅድም። ሪያሊቲው ላይ ጆኒ is a king, you can't fight him። ወደ አኒማሊስቲክ እንትናችን የመጣ ነው። ልክ እንደዚህ ብሎ እጁን ቆሞ እንዳሳየዋችሁ ባለፈው እንደዚህ ነው እየገጠመህ ያለው ጆኒ በእንስሳዊነት። ኢንተሌክቹዋሊዝም አይደለም እየነገሰ ያለው፣ እንስሳዊነት ነው። የዘንድሮ ንጉስ ጉልበቱን ጡንቻውን ይዞ የሚወጣ ነው። እጅ በእጅ ግጠመኝ ይላል። ሐሳብ አይደለም፣ መንፈስ አይደለም። የሆነ ዲቤት ቀጣይም ይመጣልናል። የኢትዮጵያ መፍረስ ጥቅም መካከል አንዱ ቀጣይ ቪዲዮ ላረገው እችላለሁ። የኢትዮጵያ መፍረስ ጥቅም አንዱ ኤምኤምኤን አመጣዋል። ሁለተኛው ዲቤት ነው። ዲቤቱ በኤቲስትና በአንድ ክርስቲያን ሊሆን ይችላል፣ ወይም በአንድ አማኝ በክርስቲያንና በሙስሊም መካከል ይችላል፣ በጴንጤና በኦርቶዶክስ መካከል ህዝብ ገብቶ ማለት ተከፍሎ ዲቤት። ይሄም ዌስተርን ባህል ነው፣ የኛ ባህል አይደለም። ዌስተርን ከፓጋኒዝም ነው ያመጣው። ግሪክ እንደዛ ነበረች። ግሪክ አሪዮፋጎስ ገብቶ እንትና ማን ነው ጳውሎስ ሲከራከር የነበረው እኮ ግሪክ ይህ ሰው አዲስ ነገር ይናገራልና ጋብዙት ይግባን የተባለው የአይሁድ ምልክትን፣ የግሪክ ሰው ደግሞ ጥበብን ይሻሉ እንዳለው ጥበብን ደግሞ ስመሰስ ብላ ትገባለች። አባቴ አይመለከተንም። ይሄንን እኮ ደግሞ ኖረንበታል። ልክ ኢትዮጵያዊ ሆኖ እንደኖረ አያደርገን እላለሁ እኔ 50 ሴንትና ክሪስ ብራውን የሰጡኝ ተስፋ ይበልጣል። እኔ አንድ ኢትዮጵያዊ መጥቶ አይዞ ብሎ ያንን ቲኔጀርና ህፃንነቴን አይዞ ብሎ ወደ አሁኑ በኃይሉ ካመጣኝ ኢትዮጵያዊ ይልቅ እነ 50 ሴንት እነ ፍሎሪዳ እነ ክሪስ ምንድነው ሪክ ሮስ በሙዚቃው ዘርፍ ነው። በሆሊውድ ደግሞ ሙቪዎቹ እነዚህ ሁሉ የምተነትላችሁ ሙቪዎች አንድ የኢትዮጵያ ፊልም ተንትኛ ቃለው እንዴ ምንም አትጥሙኝ። ፋንታሲ የኖርኩት አውሮፓ ነው፣ እግሬ ነው ኢትዮጵያዊ እንደሆነ መቆላት የለብኝም እኮ። ስለዚህ ኢትዮጵያዊ አሁን አውሮፓ ድረስ መሰደድ የለበትም። በመንፈሱ መሬቱ ላይ ይመጡለታል የአውሮፓ ዝተቶች እኮ። ጌ ምናምን እኮ የቀጠቀጠው ልጅ እኮ ታሰረ ምናምን አፉን ዘጋ ተባለ። ጌ ውስጥ ታሰረ እንዴ ብራዘር? እየገባ ይመጣል ቀስ እያለ። ቢልጌትስ እዚህ ሲመጣ ጄሞ ምናምን ስንለማመድ ዌስተርኑ በሙሉ ገብቶ ኢትዮጵያ ውስጥ መደላድሉን ይፈጥራል። መደላድል የሚል ቃል ከየት እንደመጣ አላውቅም። እናላችሁ ጆኒ በማሸነፉ ደስተኛ አይደለሁም። ስላሸነፈልኝ 10,000 ብር ግን ደስተኛ ነኝ። በቃ በቀጣይ ቪዲዮ መጣለው። ላይክ፣ ሰብስክራይብ፣ ሼር፣ ኮሜንት አድርጉ። በዚሁ ዩቲዩብ አይል ፊድ ያሉኝን ትንሽና ዲቮትድ የሆኑ ተማሪዎች ቻው። ላይክ፣ ሰብስክራይብ፣ ሼር አድርጉ። ላይክ ምናምን በደንብ አድርጉ። እንትኑ ቫይራል ይሆንና ቶሎ ሰዎችንም ሌሎች አዳዲስ ሰዎችንም በዛኛው ዩቲዩብ ልናጠምዳቸው ያልቻልናቸውንም ሰዎች እንድናመጣ ላይክ መደረጉ ይጠቅመዋል። ብትን ብሎ ብዙ ቦታ ለመሄድ ይላልና ላይክ አድርጉልኝ። ቃሉን አልወደውም እኔ ብዙ ጊዜ
ታግዬ ነው ሪሰንትሊ ያመጣሁትና አድንቁኝ ደስ እንዳላችሁ አሳዩልኝ እሺ ምናምን ብሎ ወሬ የሚያስጠላ ወሬ ነው። ያው ዘመኑ ግን ቅድም እንዳልኩት ሪያሊቲው ስለሚያስገድደኝ ማለት አለብኝ እንዳስታውሱት አይመለከተኝም። ብቻ ግን ላይክ አድርጉ። ቻው